አልገባም ይቅርብኝ። ማለት ለምንድን ነው የማትገቢው? አንቺ አይደለሽ እንዴ አንኳኳሹ? ፈጣሪው ጠቅ አይደለም አይቼሻለሁ። እሺ እራስሽ ነሽ። አዎ ነኝ፣ ግን በር ተሳስቼ ነው። ቀጣይ ቤት ያንኳኳ መስሎኝ ነው። አይ ተሳስተሽ አይደለም። ነይ ግቢ። ቆይ ማን ጓደኛ ነሽ? የዚህ ነሽ? የኤፉ ጓደኛ ነሽ? እኔ ጺም ፈልጌ ነው። ሴት ትኖራለች? አዎ እንደዛ ነው የሚባለው። ሳትጠየቂ የምን መሮጥ ነው? በእኔ ግቢና ጠብቂያት ትመጣለች። አዎ አይ ችግር የለውም ስትመለስ እመጣል። ፈጣሪ አውጣኝ። እንጂ ወደ ውስጥ ግቢ። አርፈሽ ግቢና ጠብቂያት። ነይ ለምንድን ነው እንደሱ የምታይኝ? በቃ እኔ ልሂድ። ለምን ትሄጃለሽ? ጠብቂያት እንጂ እስካሁን ከጠበቅሽ አይበቅም አይደል? አይ በጣም ቆንጆ ብዙ ስራ አለብኝ። ቁጭ በይ። እስካሁን ከጠበቅሽ አይበቅም። ስለዚህ ጠብቂና ጓደኛሽ ማን እንደሆነ እናያለን። አይ መሄድ አለብኝ። ሰዓት ሄዷል። አትሄጂም። ሉሊት የቃልን እህት አፋጣለች። ለምንድን ነው አንኳክተሽ አልገባም የምትይው? የማን ጓደኛ ነሽ? ምንስ ፈልገሽ ነው እዚህ ቤት የመጣሽው? በማለት እንግዲህ አፋጠጠቻት። አልወድም ሻይ እስከ ማለት ድረስ ነው የደረሰችው በድንጋጤ ማለት ነው። አሁን ላይ እንግዲህ አዲስ ካራክተሮች ሐረግ ድራማ ላይ ስለገቡ ድራማው እንደ ምዕራፍ 1 የጣመና ያማረ አይደለም ማለት ነው። ለብዙዎቻችን አዲስ ካራክተሮች ወይ ደግሞ ቃልና የቃል እህት እንዲሁም ደግሞ ያው እስር ቤት የነበረችው የተፈታችውም ሴትዮ እንግዲህ አልታወቀችው ማለት ነው። ትዝታ፣ እነዚህ ሁሉም ለሐረግ ድራማ አዲስ ካራክተሮች ናቸው ማለት ነው። እነሱ ከመጡ በኋላ እንግዲህ ምዕራፍ 2 እንደ ምዕራፍ 1 ስላልሆነ ብዙዎቻችሁ ደብሯቸዋል ማለት ነው። እውነት ነው፣ በጣም ነው እየደበረ የመጣው ማለት ነው ሐረግ ድራማ። ነገር ግን በስተ መጨረሻ ላይ የሚያጓጉ ፓርቶች ይኖራሉ ማለት ነው ካሁን በኋላ። ምክንያቱም ያፌት መውጣት የለበትም ማለትም ማምለጥ የለበትም ነበረ፣ ነገር ግን አምልጧል ማለት ነው። ለኤፍራታና ለናታን ይሄ አጋጣሚ ምናልባት ጥሩ ነው ማለት ነው። ምክንያቱም ናታን እያተኮረ ያለው ያፌትን በማሰቃየት ላይ ነው ማለት ነው። ምክንያቱም በፊት በሰራው በደልና ስቃይ ይሄን ሁሉ ፈተና እየሰጠው ነው ያለው ማለት ነው። ነገር ግን የልጁን ገዳይ ፈልጎ ሊያገኝ አልቻለም ማለት ነው። ምክንያቱም ትኩረቱን እያደረገ ያለው ያፌት ላይ ነው ማለት ነው ቀጥታ። ስለዚህ ይህ ነገር ደግሞ ናታን ችላ እንዲል አድርጎታል ማለት ነው። ነፍሰ ገዳይ የልጁን ነፍሰ ገዳይ ማግኘት አልቻለም፣ ማን እንደሆነ ሊደርስበት አልቻለም። ኤፍራታም ደግሞ ይህ ነገር በጣም ጨንቋ ማለት ነው። አዲስ ምዕራፍ መጀመራቸው አይቀርም ማለት ነው። ሁለቱም እንግዲህ ሌላ ልጅ ማግኘት አለብን ብሎ ሲወያዩ ነበረ። ለዛም ደግሞ ኤፍራታ ቀጥታ ወደ ቤቷ ተመልሳለች። ሌላኛውና ዋነኛው ነገር እንግዲህ ያው ሉሊት ከዚህ በፊት ስታደርገው የነበረው ጽዮንን እንግዲህ ከእጅ መታጠቢያ ጋር አጋይታ ስለነበረ ያ ክፍል አሁንም ብዙ ነገሮችን ይዞ መጥቷል ማለት ነው። ብዙ መዘዞችን ይዞ መጥቷል። እንዳየነው ከሆነ እንግዲህ ገኒም እዛ ውስጥ ያው ጋዝ አፍሰውባትም ቢሆን ነገር ግን እዛ ክላስ ውስጥ እሷም ወድቃ ራሷን ስታለች። አሁንም ደግሞ በድጋሜ ጽዮንም ወድቃለች ማለት ነው። እዛ ውስጥ ምንድን ነው እዛ ክፍል ውስጥ ያለው ምስጢር ያስብላል ማለት ነው። እና ኤፍራታ ቤት ማለት ነው። እንዲሁም ደግሞ እነ ቤዛ ቤት ምንድን ነው እየተፈጠረ ያለው? ከዚህ በፊት እዛ ክፍል ውስጥ ምንድን ነው የተካሄደው? ወይ ደግሞ አምልኮ ነገር ሳለበት ወይ የሚያስብል ነገር አለው ማለት ነው። ምክንያቱም ያቺ ክፍል ውስጥ ብዙ ሰው እየወደቀና ራሱን እየሳተ ነው ያለው ማለት ነው። አሁን ላይ እንግዲህ ያው ዳግም እናቱን ስለተናገረችበት ጽዮን እሰራልሻለሁ በማለት ውሃ ውስጥ መርዝ በመጨመር ነው እንግዲህ ይህን ሁሉ ነገር ሊያደርስባት የቻለው። ያንን ውሃ ከጠጣች በኋላ ራሷን ስታ ወድቃ ወረፋ እስከ ማውጣት ድረስ በአፋ ደርሳለች ማለት ነው። አሁን ላይ እንግዲህ ገኒ ግራ ገብቷታል። ገኒ ደግሞ በሌላ በኩል እንግዲህ አሁን ላይ እብድ ናት፣ ምንም አታውቅ፣ ምንም አታመጣም በማለት ችላ ያላት ሉሊት እንግዲህ እያስመሰለች እዛ ቤት ውስጥ መግባት ትችላለች ማለት ነው። እሱም የገባችበት ምክንያት እንግዲህ ያው ራሴን እንደሳተ እንዲሁም ደግሞ ረሃብ እንዲህ እንዳደረገኝ ብላ እንግዲህ አሳባ በጣም ርቦኛል፣ ምግብ እፈልጋለሁ፣ ለዛም ደግሞ ወደ ውስጥ ደብቀሽኝ አስገብተሽን ልትመግቢኝ ይገባል ብላታለች ማለት ነው።
ገኒም እንዳየናት ከሆነ እንግዲህ ለሉሊት በጣም ራርታላታለች። ምክንያቱም ካሁን በኋላ ምንም አታመጣም፣ ብታመጣም ደግሞ የታመመ ሰውና ያበደ ሰውን ለምንድን ነው ማሰቃየው በማለት እየተንከባከበቻት ነው ያለችው። አስለምዳታለች። ስላስለመድኳትኝ ነው ስርባት ደግሞ ቤት ድረስ የመጣችው ብላ ነው ማለት ነው። ናታንም ቢሆን እሷን ችላ ያለው ያው የአእምሮ ህመምተኛ ናት፣ አብዳለች፣ ምንም አይነት መጥፎ ነገር አታደርግም በማለት ነው ችላ ያላት ያሏት። እሷ ደግሞ ይህ በፊት በደሏንና እንዲሁም ክፋቷን ትታ እንግዲህ መልካም ነገር ለመስራትም ሊሆን ይችላል እዛ ቤት ውስጥ እየተመላለሰች ያለችው። እንዲሁም ደግሞ የቃልን እህት እንግዲህ ያፋጠጠቻት እሷ ናት ማለት ነው። ለምንድን ነው እዚህ ቤት የመጣሽው? ከመቼ ወዲህ ነው ከጽዮን ጋርስ ጓደኛ የሆንሽው? በማለት ሻይ እንኳን በግድ እንድትጠጣ እያደረገቻት እና እያፋጠጠቻት ነው ያለችው። በየጊዜው ስትመጣ እንግዲህ የቃል እህት አዳዲስ ሰዎች ነው እዛ ቤት ውስጥ የምታገኘው ማለት ነው። አሁንም አስደንጋጭ ነገር ገጥሟታል። ካልሄድኩኝ እንደው ምን ያላንኳኳውን ብላ ነበረ ሉሊትን ስትዋሻት የነበረው። ሉሊት አይ አንቺ ነሽ አንኳኳሹ አይቼሻለሁ በማለት በግድ ታስገባታለች። ካስገባቻትም በኋላም እንግዲህ አንድ ቪዲዮ አሳይታታለች። መጨረሻ ላይ እሷ ደንግጣ ለምን ነው በዚህ ልክ በጥያቄ የምታፋጭኝ? አንቺን ደግሞ እዚህ ቤት መጥቻ አውቃለሁ፣ አይቼሽ አላውቅም። ደግሞ አለባበስሽ እንዲሆነች ነው እንዴ ስራ የምትሰሪው ስትላት፣ ምን ነው እንደዚህ መስራት አልችልም እንዴ ብላ ሉሊትን ብትመልስላትም ነገር ግን አላመነችም ማለት ነው። በየጊዜው ሰዎች እየተቀያየሩባት እያስደነገጧት ነው ያሉት ማለት ነው። አልመለስም ብላ እምቢ ብትልም ነገር ግን ወንድሟ ስላስገደዳት እዛ ቤት ውስጥ ያው መመለስ ስላለባት ተመልሳ እንግዲህ ከሉሊት ጋር ተገናኝታለች። ሉሊት አንድ ቪዲዮ አሳይታታለች ከስልኳ ውስጥ አውጥታ። ያ ነገር ደግሞ እንግዲህ የቃልን እህት አስደንግጧታል ማለት ነው። ምን ሊሆን ይችላል ብላችሁ አሰባችሁ? ሉሊትስ ምንድን ነው እቅዷ እዛ ቤት ውስጥ መመለስ የፈለገችበት? እናም ደግሞ ለመመለስም በቅታለች ማለት ነው። ምን ለመስራት ነው? ይሄ እንግዲህ እንዳየነው ከሆነ ያለፉ ፓርቶች ላይ ከቢኒያም ጋር አንድ ላይ በመስራት ነው የሚገኙት ማለት ነው። ተንኮል ታስብ አሁን ላይ እንግዲህ የነናታንን ህይወት ለመታደግ ይሁን አይታወቅም ምን አስባ እዛ ቤት ውስጥ መመለስ እንደፈለገች፣ ነገር ግን ተሳክቶላት እዛ ቤት ውስጥ ተመልሳ ገብታለች ማለት ነው። ነገር ግን ጽዮንና ያፌት ማለት ናታን ካገኟት እንደማይለቃት የታወቀ ነገር ነው ማለት ነው። እዛ ቤት ውስጥ እንግዲህ የቃልን እህት ያፋጠጠቻት ጽዮን ምንም አይነት ጓደኛ እንደሌላት እንዲሁም ደግሞ ቅርብ ጊዜ አሁን ላይ ለምን ምን ፈልጋ የቃል እህት እዛ ቤት ውስጥ እንደመጣች ከዚህ በፊት እንግዲህ ያው ቢኒያም አግኝቷት ነበረ የቃልን እህት። ስለዚህ ቢኒያምና ሉሊት ደግሞ አንድ ላይ እየሰሩ ነው ያሉት። ስለዚህ ሉሊት ሁሉንም ምስጢር ታውቃለች። ለዛ ነው እንግዲህ ልጅቷን በዚህ ልክ ልታፋጣትና እንዲሁም ደግሞ ቪዲዮ ልታሳያት የቻለችው ማለት ነው። ያንን ቪዲዮ ምን እንደሆነ የሚቀጥሉ ፓርቶች ላይ የምናየው ይሆናል ማለት ነው። አሁን ላይ ግን ሁላችሁም ቅር ያላችሁ ነገር ያለው ማለት ነው ያው ያፌት በመለቀቁ እንዲሁም ደግሞ ያፌት ከተለቀቀ አሁንም እንደ በፊቱ ናታንን ያሰቃያል እንዲሁም ደግሞ ኤፍራታና ናታን እንዲለያዩ መንስኤ ይሆናል ብላችሁን የፈራ ነገር ግን ያው ጥሩ እድሎችን ይዞ ይመጣል ብዬ ነው የማስበው እኔ ማለት ነው። ምክንያቱም ናታን አሁን ላይ ትኩረቱ ያፌት ላይ ነው ማለት ነው። ያፌትን የበፊት በደሉን ለመመለስ ወይ ደግሞ ቂም በቀል ስለያዘበት ወንድሙ መሆኑን እያወቀ እንኳን ምንም ሊራራለት አልቻለም። ምክንያቱም ያፌት የሚራሩለት አይነት ሰው አይደለም፣ ሀረመኔና ጨካኝ ነው ማለት ነው። እድሜ ልኩን ሰው ሲበድል የኖረው ነው ማለት ነው። አሁን ላይ ደግሞ እሱን ማሰቃየት ብቻ ነው የእሱ ስራ እንጂ የልጁን ገዳይ ፈልጎ ማግኘት አልቻለም ማለት ነው። አይኑን አልገለጠም። አሁን ላይ እንግዲህ ያፌት ስለጠፋ ትኩረቱን የሚያደርገው ያፌት ላይ ብቻ ሳይሆን የልጁ ነፍሰ ገዳይም ላይም ሊያደርግ ይችላል ማለት ነው። ይህ ነገር ደግሞ አጋጣሚ ጥሩ ነገር ይዞ ሊመጣ ይችላል። ያፌትም እንግዲህ አንድና አንድ የሚፈልገው ያው ዝቶበትም ቢሆን ወይ ደግሞ ዘመዱን መልእክት ቢልክለትም ለናታን ማለት ነው ናታንን እኔ የምፈልጋቸውን ነገሮች አርቀ ደብቃቸው ብሎ መልእክት ብልክለትም ነገር ግን እሱ አንድና አንድ አሁን ላይ ማሳካት የሚፈልገው እህቱን ነው ማለት ነው። እህቱን ማንም እንዳይነካበት እህቱን መጠበቅና እንዲሁም ደግሞ ያው ለእሷ ጥሩ ቦታዎችን ማመቻቸት ነው የሚፈልገው። ያንን ነገር ደግሞ ለማድረግ ግዴታ ጽዮንን ሲጠብቃት ወይ ደግሞ ለጽዮን ቃል የሚገባለት ነገር ቢኖር ያው ለጽዮን ሲል ሁሉንም ነገር ማድረጉ አይቀርም ማለት ነው። የጽዮን ወንድም ደግሞ አሁን ላይ እንግዲህ
ከጽዮንና ናታን ታርቀዋል። ጥሩ ሁኔታ ላይ ነው ያሉት ማለት ነው። ስለዚህ ጽዮንን ለመጠበቅ ደግሞ ግዴታ ጽዮን የምትወዳቸውን ሰዎች ሊጠብቅላት ይገባል ማለት። ስለዚህ ናታን ላይ ምንም አይነት ነገር አይደርስም ብዬ ነው የምጠብቀው ያፌት ማለት ነው። ስለዚህ የእነሱ ፍጥጫ ያው እንደቀጠለ ነው የሚሆነው ማለት ነው። እንግዲህ ያው ካገኘው ቆዳውን ሊከፍትለት ይችላል ማለት ነው። ናታንን እንግዲህ ክፉ ነገር ያስተማረው የገዛ ወንድሙ ያፌት ነው ማለት ነው። ወንድማማቾች እንኳን መሆኑን እያወቀ ነበረ ያኔ ያፌት ሲበድለው የነበረው። እንግዲህ ሐረግ ድራማ እንደ በፊቱ የጣምና ያማረ ባይሆንም ነገር ግን የሚያጓጉ ፓርቶች የሚቀጥሉ ክፍሎች ላይ ይመጣሉ ብዬ ተስፋ አደርጋለሁ ማለት ነው። ስለዚህ ብዙዎቻችሁ በኮመንት ስትገልጹ የነበረው አሁን ምዕራፍ 2 ሐረግ በጣም ነው የሚያስጠላው፣ አዳዲስ ካራክተሮች የገቡት ደግሞ ምንም አልተዋጠልንም፣ ደስም አይልም ስትሉ ነበረ ማለት ነው። እንግዲህ የሚቀጥሉ ፓርቶች ደግሞ ያው የሚያጓጉ ነው የሚሆነው። ምክንያቱም ናታን እና ኤፍራታ አንድ ላይ ሆኖ ሌላ ልጅ እንዲያፈሩ የምትፈልጉም ብዙዎች አላችሁ ማለት ነው። ስለዚህ ያ ነገር ደግሞ ለማየት የሚቀጥሉ ፓርቶችን ያው ማየት ይጠበቅብናል ማለት ነው። ያማረ የሰመረ ይሆናል ብዬ አስባለሁ። አሁን ላይ የሚደብር ነገር ቢኖረውም ማለት ነው። ጽዮንስ ራሷን ስታ ወድቃለች። ወረፋን በአፏ እያወጣች ነው ማለት ነው። ነገር ግን ወደ ሆስፒታል ቶሎ ብሎ ወስደዋታል። ትድን ይሆን ምን ይሆን? እንግዲህ ዳግምም ደግሞ መልሶ ያው ሊቆጨው ይችላል ማለት ነው። ሊጸጽተው ይችላል። እዛ ቤት ውስጥ ማን ነው እንደዚህ እያደረገ ያለው? ሉሊት ናት ወይ ደግሞ ሌላ ሰው ነው እዛ ቤት ውስጥ ተንኮል እየሰራ ያለው? ማይታይ ነው ግን የሚቀጥሉ ክፍሎች ላይ ሊታይ የሚችል አይነት ነው ማለት ነው። ምክንያቱም ገኒ ላይ እንደዛ ሲያደርግ የነበረው ሰው ማን ነው? ብዙዎቻችን እንግዲህ እያሰብና እየገመትን ያለነው ሉሊት ናት ማለት ነው። ግን ሉሊት አትመስለኝም። ምክንያቱም እዛ ቤት ውስጥ ተደብቆ ገብተው ጥቃት ለማድረስ የሚሞክር ሰው አለ ማለት ነው። እንግዲህ ገኒ እዛ ክፍል ውስጥ ወድቃ እንዲሁም ደግሞ ጋዝ ተደፍቶ ተአፍና ልትሞት ነበረ ማለት ነው። ድናለች፣ ልጇ ደርሶላት። አሁንም በድጋሚ ጽዮን እንግዲህ ያንን ውሃ በመጠጣት እዛችው ክፍል ውስጥ ወድቃለች ማለት ነው። የዛ ክፍል ምስጢሩ ምንድን ነው የሚለውም ነገር ጥያቄ ሆኖብናል። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ ማለት ነው። ሐረግ ድራማ እንግዲህ ምዕራፍ 2 በዚሁ እንደዚህ ሆኖ ይቀጥላል ለተወሰነ ጊዜ። ነገር ግን በስተመጨረሻ ላይ ያማረ ይሆናል ብዬ አስባለሁ። ተስፋ መቁረጥ የለባችሁም፣ መከታተል አለባችሁ። ብዙ የተማርንባቸው ነገሮች አሉ። በተለይ ኤፍራታና ናታን ታርቀው አሁንም ደግሞ ድጋሜ ልጅ ወልዶ የአማረና የሰመረ ህይወት እንዲኖሩ እናም ደግሞ በፊት ላይ ሲሰቃዩ እንደነበር አሁን በድጋሜ ግን ናታን የሚሰቃይ ከሆነ ድራማው ራሱ በጣም ነው የሚያስጠላው ማለት ነው። እንግዲህ በተራ ደግሞ ሉሊት እና ቢኒያም ጥሩ ሰው ሆኖ የናታንን ጠላት አብረው ፈልገው አግኝቶ ናታንና ኤፍራታን ያስደስታሉ ብዬ አስባለሁ።